ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ? ደህና ነኝ አልሐምዱሊላህ። ከስንት ተጠፋው በኋላ መጥቻለሁና አንድ ነገር ገርሞኝ ነው የመጣሁት ማለት ነው። አብርሽ ምን አስቦ ነው አሁን ሄርሜላና ሩታን ባንድ ላይ ጌም ሊያጫውታቸው የመጣው ማለት ነው? እኔስ ሩታ ራሱ እንዴት ፈቀደች? ሩታ ራሱ እንዴት ይሻለኝ? ምክንያቱም አሁን እንግዲህ ዳኛውም የሄርሜላ ነው፣ ጊዜውም የሄርሜላ ነው። እዚህ መሀል እንዴት ትወጣዋለሁ ብላ ነው ሩታ የገባችው። ያኔ ሩታ አላት ተጎኗ ብዙ ሰው አላት፣ ግን አሁን ብዙን ጊዜ ሰው እያጨበጨበ ያለው ለሄርሜላ ነው፣ ከአብርሽ ጀምሮ ማለት ነው። ከአብርሽ ጀምሮ አብርሽ አንድ አንበሳ አይደለም 10 አንበሳ ያወርድላታል። እሱ እንኳን ለአንበሳ ቀርቶ ልጄን ራሱ አልፈልግም ብሎ የለም እንዴ? እንደዚህ 10 ጊዜ እንድታረጋሽ ተመጨቀጨቀኝ ልጄን ራሱ መጥቻ ላይም ብሏል እንግዲህ። እና ለልጁ ያልሆነ አሁን ለሩታ አስተፍረላላዝ ብቻ። ግን ሩታ እዚህ ውስጥ እንዴት ብላ ገብታ እንደምትወጣ ለምሳሌ አሁን ሄርሜላ ራት እየተጋበዘኝ ነው። ይሄው እንግዲህ አዳሯንም ስንት ቀን ሙሉ እየተጋበዘ እየበላ እየተዝናናሽ ነው ማለት ነው። ሩታ ግን ቁጭ ላይ እያለቀሰች ነው ማለት ነው። እንግዲህ በዚህ መገመት አለብን ማለት ነው። እና አሁን እኔ ያኔ ሩታ እንትን ትላለች ያኔ ትጫወታለች። ግን አሁን ሀዋ ያለው ሄርሜላ ላይ ነው። ብቻ ኮሜንት ላይ አይቼ ነበር። ኮሜንቱ ጨርሶ ሩታ እንዳለ ድለሩታ ይላሉ። እኔም ድለሩታ ሩታ ታቸንፋለች ኢንሻአላህ። እና ሩታ ታቸንፋለች ኢንሻአላህ። ግን እኔ እንደኔ ሀሳብ አሁን ሄርሜላ ላይ ነው ሰው ፎከስ እያደረገ ያለው ታብርሽ ጀምሮ ማለት ነው። ታብርሽ ጀምሮ የአብርሽ ጓደኞች አሉ፣ የሄርሜላ ጓደኞች አሉ። አሁን ራሱ ሆቴል የሚያሯሩጧቸው ጓደኞቻቸው ስላሉ ሆቴል የሚያሯሩጧቸው እንኳን ለዚች ለአንድ አንበሳ ቀርቶ ሆቴል እያሯሩጧቸው ነው። ለአንድ አንበሳ ያንሱ ማለት ነው። እና አሁን የሄርሜላ ደጋፊዎች ድምጣቸውን አጥፍተው እየሰሩ ነው። ድምጣቸውን አጥፍተው ማለት ነው። የሩታ ግን ዝም ብሎ ያኔ ወሬ ሳያበዙ ዝም ብሎ ያው በኮሜንትም ሆነ በአንዳንድ ነገርሽ መስራት ይሻላል እንጂ ወሬ ካሁን ጀምሮ እናቸንፋለን፣ ሩታ ታቸንፋለች ኢንሻአላህ። ብቻ ሁሉም እሱ ደግሞ ሁሉም ነገር አሁን እኔ እንትን ያለኝ ምንድነው አብርሽ ከሄርሜላ ጎን ነው። ዋናው ዳኛው ሄርሜላ ጎን እያለ እንደ ሩታ ደፍራ መግባቷ ራሱ አንድ ጎበዝ ነው። አቸነፈችም አላቸነፈችም መግባቷ ጎበዝ ነው። ግን ይሄ ጌም ካቸነፈው ምንድነው የሚያደርጉት? ይሄን ጌም ሄርሜላ ታቸነፈኝ። በባለፈው ለምን መሰላችሁ የሄርሜላ ታቸንፋለች ያልኩት? በባለፈው እኛ ሄርሜላን አያፈቅራትም ሩታ ራሱ ጣገቡ ቁማ አብርሽ አያፈቅርሽም እያለቻት አያፈቅርሽም እያለቻት ሩታም ወደዛ ወሮራ አድርጎ ነው አብርሽ ሄዶ ሄርሜላና አፈቅርሻለሁ ብሎ ጥምጥም ያነባት ማለት ነው። እና አሁንም ቢሆን ያኔ ሰው ያላሰበውን ነው አብርሽ እያደረገ ያለው። ሰው ያላሰበውን አብርሽ እያደረገ ነው። እና አሁን ይሄን ሀሳብ ይዞ የመጣው ያኔ ሩታ ተስፋ ቆርጣ ከህይወታቸው እንድትወጣ ፈልጎ ነው እኔም እንደሚመስለኝ ማለት ነው። ምክንያቱም 10 ጊዜ እሱን እየለመነችው ስለሆነ እኔ ራሱ መለመኗ በጣም አናዳኛለች። ለምን ትለምነዋለች? ማትለምነው ነገ ተደስታ ጋርም ሆነ ከጓደኞቿ ጋር አንድ ቤት ተቀምጠው ቪዲዮ እየሰሩ ውጭ ለውጭ ልጇን እያዘች እየሄደች ከደስታ ጋርም ሆነ ከጓደኞቿ ጋር ቢሆን በዛ ራሱ ቅንጭላቱ ዝጎር ብሎ ይመጣላታል። በልመና ከሆነ ግን አንደኛ ለሰው መሳቂያ ትሆናለች፣ ሁለተኛ ደግሞ እሱ የልብ ይሰማዋል ማለት ነው። በፊት ለምኜ ሻቅቼሽ አሁን የምትለምኝ ለምንድን ነው የሚላት። እና ያም ሆነ ይህ አሁን እኔ ጌሙ ደግሞ ሩቅ አገር ነው የሚባለው። ሩቅ ሆነ እሑድ እንግዲህ ተመልከቱ። ይሄን ሁላ ሰው ይፋጃል በሱ በኮሜንትም በምንም ይፋጃል ማለት ነው። አብርሽ ውስጥ ኮሜንት ገብቼ እያየሁ ነበር፣ አብርሽ ዘንድ ማለት ነው። ተወሰተው ዘንድ ገብቼ እያየሁ ነበር። ድል ለሩታ ይላል። ኢንሻአላህ ድል ለሩታ። ሩታ ካቸነፈች ልዑልን ይዛ ባንዱ ሀገር ትሄዳለች ማለት ነው። ከተቸነፈች ደግሞ ቤቱን ለቃ ትወጣለች። ያስወጣታል ቤቱን ማለት ነው። ከቤት ያስወጣትና ሄርሜላን ይዘው ይቀመጣሉ። ልጇን ይቀማታል ማለት ነው። እና እኔ ታሁኑ ጀምሮ አሁን በቃ የሩታም ጓደኞች እኮ አሉ። አሁን ለምሳሌ
እነ ዳኒ ያሉ እነ ሜሪ ጓደኞቿን ሰብስባ እንትናም እንደዚህ ጓደኞቹን ሰብስበው ብቻ ግን አሁን በሩቅ ሲሆን ደስ ይላል። ሁሉም ያለውን ያሰባስብና እንትን ይላል ማለት ነው፣ ይሰጣል። ብቻ በጣም ደስ የሚል ነው። ሰዓቱን እናየዋለን እንግዲህ ማን እንደሚያሸንፍ ማለት ነው። ግን እኔ ቲክቶክ የለኝም እንዴት ብዬ ገብቼ አንበሳ ልካለሁ። አንበሳ ልክ ነበር ለሩታ፣ ግን ቲክቶክ የለኝም። በምን ልላከው? በዩቲዩብ አድርጌ ወደዛ ወደ ቲክቶክ ላሳልፈው? ምክንያቱም ቲክቶክ የለኝም። አንበሳ ልክላት ነበር ለሩታ ማለት ነው። እና እንግዲህ ይቺ እድል እንዳታመልጥሽ። የባለፈው እድል አምልጦሻል። ይሄ ያኔ አብሮሽ እየመጣ አስታርቀኝ እንታረቅ እያለ ሲለምንሽ ያ ሁላ እድል አልፎሽ አሁን እድሉን አልተጠቀምሽበትም። እስኪ ይሄን ደግሞ አላህ እድሉን ይጠምሽ ማለት ነው። ግን እኔ በጣም ፈርቻለሁ። ያኔ ይሄን ካላቸነፈኝ ትጎዳለህ ብዬ ፈርቼ ማለት ነው። ካላቸነፈኝ ትጎዳለህ ብዬ ፈራሁኝና ኢንሻአላህ ታቸንፋለህ ብዬ ተስፋ አደርጋለሁ ማለት ነው። እና ቲክቶክ ያላችሁ እየገባችሁ እንትን በሉ፣ የእሷ ጓደኞች ማለት ነው፣ የእሷ ገዳፊዎች እንጂ አሁን የሩታ ደጋፊዎች ሆቴል ለሆቴል እየሮጡ ነው አይደለም፣ ለዚህ ቀርቶ ማለት ነው። እና ለዚህ አያንሱም። ተኋላ ሆኖ እየጎተጎቱ እዛ አድርሰዋታልና አብርሽንም ቅንጭላቱን ዝውውር አድርገው ነው ሄርሜላን እንዲወዳት ያደረጉት። አሁን ደግሞ ሄርሜላ እንድታቸንፍ እንዳያደርጓት እንጂ ለማንኛውም ሩታ ታቸንፋለች። ሁሉም ሰው እንደዛ ነው የሚለው ወላሂ። ሁሉም እየተቀባበለው ሩታ ታቸንፋለች፣ አብሽሩ አብሽሩ ሩታ ታቸንፋለች ነው የሚለውና አዎ ሩታ ማቸነፍ አለባት። ግን አንዱ አንበሳ ስንት ነው? 50 ብር ነው። 50 ብር አይደለም 50 ሺህ ብር ነው። 5 ሺህ ብር አንድ አንበሳ ሰጥ ነበረ። አንድ አንበሳ ሰጣታለሁ ለሩታ። እስኪ በኔ ቢያንስ እኔ ከዚህ ያለው ልግድፋት ብዬ ነው። ነገር በጣም ያስጨንቃል። እኔ ቢሆን አልገባበትም፣ ሩታን አድርጎ ቢሆን አልገባበትም። ምክንያቱም ምን አንጫጫኝ በቃ ስትር ብዬ ልጄን ይዤ ከጓደኞች ጋር እየወጣ ቪዲዮ መስራት፣ ቤት መጫወት ምናምን እንደዛ ነበር እኔ የምመኘው ለሩታ ማለት ነው። ግን እሷ ሰው እንዳልጠበቀው እንኳን አይደለም ሰው ጓደኞቿ ራሱ ዘመዶቿ አልጠበቁትም። እሷ እያደረገች ያለች ማለት ነው። እዳ ቤተሰብ ሩታ እስቲ ድል ለሩታ እያላችሁ እንትን በሉ። አሁን ጀምሮ ሩታ እየመራሽ ነው። ግን ተኮሜንቱ ከወሬው ምን አለብን ብለው ነው መሰል ዝም ያሉት። ምክንያቱም ብዙ ሰው ኮሜንት አይጽፍም። የእሷ ጓደኞች ኮሜንት አይጽፉም። አንዳንድ ጊዜ ቲክቶክ ላይ ወጣው ብር ለማዋጣት ወይ እንደዛ አንዳንድ ነገር ይላሉ እንጂ ለእንትን አይደለም፣ እንትን አይሉም። ግን የሩታ ቤተሰቦች ናቸው ቲቲ እያሉ ዝም ብለው እንትን የሚሉት። ለማንኛውም ድል ለሩታ ቢ እያላችሁ ማለት ነው። ሩታን አበረታቷት። ድል ለሩታ ድል ለእንትና ለልዑል እናት ድል ለእናቶች። ሄርሜላ ደግሞ እየጠገበ የመጣ እኔ መቼም እሷን እንዲያው እኔማ እስከ መጨረሻው ነው የምከታተላቸው። የአብርሽና የሄርሜላን ጉድማ እስከ መጨረሻው ነው የምከታተላቸው። ኢትዮጵያ ካለርኩኝ ማለት ነው። ኢንሻአላህ ኢትዮጵያ ካለርኩኝ እስከ መጨረሻ እከታተላቸዋለሁ። ምክንያቱም መጨረሻቸውን አሁን የሩታን ታሪክ ነው እየደገመች ያለችው ሄርሜላ። በቃ ሩታን ልብሷ ተቀየረ እንጂ ሩታን ፊቷ ተቀየረ እንጂ ሩታን አመጣጧ እንደ ሩታ በቃ የሆነ አረካቷ ምናምን ሩታ እንደውም አትስም ምናምን በቃ የዛን ጊዜ እፍሬት አለ ምናምን እያፈረች ብዙን ጊዜ አብርሽም ያፍራል እሷም ታፍራለች ማለት። አሁን እኮ ፍሬት የለም፣ ጋጥ ነው። እኔስ በጣም የሚያስጠላ ነው። እኔ የሚቆረቆረኝ መጨረሻቱ ሊጣሉ መጨረሻ ላይ ሩታ መኪናው ላይ ተቀምጣ በግድ ልሳም ስትለው እምቢ አላት እና ደግሞ ልጁን ላይ ሲመጣ እንትን ሲል ያቺን አትቆር ያቺን ባታረግ ኖሮ እያልኩ ያቺ ባታረግ ነው። ሁለተኛ ደግሞ ወታ እንታረቅ ባትለው በቃ በራሱ ጊዜ ይመጣል።
ሄርሜላ ሀገር እኮ ገና ናቸው። ሄርሜላ ሀገር አሁንም ቢሆን ገና ናቸው። ገና አይቼ ነው ብሏል። እና አይቶ መምጣቱ ስለማይቀር እሷ በቃ ስብስብ ብላ መቀመጥ ነበረባት ማለት ነው።